ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ከሰራዊቱ አፈንግጧል የተባለው ጦር ጉዳይ በስፋት መነጋገሪያ ሆኗል። ምን ችግር ተፈጠረ የሚለውም ጉዳይ ግልጽ የሆነበት ሁኔታ አልታየም። እየወጡ ያሉት መረጃዎች ግን በርከት ያለ ኃይል ራሱን እያደራጀ መሆኑን ነው። ነገሮቹ እየተወሳሰቡ ነው። ጥንቅራችን ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። የህወሓት ቁልፍ ሰው ስታሊን ገብረስላሴ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝቷል። ስታሊን ከፕሬዝዳንቱ ጋር እየተነጋገረ የሚያመለክተውን ምስል አያይዞ ጠንከር ያለ ይዘት ያለው መልእክት አጋርቷል። መረጃው የጥንቅራችን አካል ነው። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ በኦብነግ በኩል ለሚነሳባቸው ክስ ከሰሞኑ መልስ ሰጥተዋል። የክልሉ አስተዳደር በኦጋዴን ነጻነት ግንባር ለሁለት መከፈል ላይ ምንም አይነት ሚና የለውም ሲሉ አቶ ሙስጠፌ ለቢቢሲ ሶማሊኛ ተናግረዋል። ኦብነግ ወደ ትጥቅ ትግል ለመግባት ማስፈራራቱን ተከትሎ አቶ ሙስጠፌ የሚያሳስበን ነገር የለም ማለታቸውን እንነግራችኋለን። በትግራይ ክልል ዳኞች የመቱት አድማ 10ኛ ቀኑን ይዟል። ከክልሉ አስተዳደር ጋር ተደርጎ ከነበረው ምክክር በኋላ አድማው ማብቃቱ ቢገለጽም ዳኞቹ ጥያቄያችን ካልተመለሰ ወደ ስራ እንመለስም ብለዋል። ዝርዝሩን እናደርሳለን። ኔታንያሁ የሐማስ የመጨረሻ መሪን ገደልን አሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል በጥብቅ ከሚፈለጉት የሐማስ ሰዎች መካከል አንዱና በጋዛ የሐማስ መሪ የሆነው መሐመድ ሲንዋር በጦራቸው መገደሉን በሳምንቱ ገልጸዋል። የተገደሉ 20 የሐማስ አመራሮች ስም ይፋ አድርገዋል። መረጃውን በጥንቅራችን አክለናል። የዓለማችን ቱጃሩ ሰውና ትራምፕ ልዩነት ውስጥ ገብተዋል። ኢለን መስክ በትራምፕ ውሳኔ መበሳጨቱን ከገለጸ በኋላ ፕሬዝዳንቱ ከሰጡ ስልጣን ተነስቷል። መረጃው ዝርዝር አለው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆነው ቤት ይግዙ። ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድሞ ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል። 8% ብቻ ከፍለው ቀሪውን በግንባታ ሂደት ይከፍላሉ። 60% የባንክ ብድርም ተመቻችቶሎታል። የትም ሀገር ሆነው ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል። በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው። ለመጨረሻው ህንፃ በቅናሽ ዋጋ ይሻሙ። ስልክ 0980495176 0910034497 ይደውሉ። ዲኤምሲ። ከሰራዊቱ ያፈነገጠው ጦር። ከሰራዊቱ አፈንግጧል የተባለው ጦር አሁንም ማነጋገሩን እንደቀጠለ ነው። ጉዳዩ በትግራይ የተከሰተ ነው። የትግራይ ፖለቲካዊ መፍትሄ መንገድን ያገኘ እየመሰለ እንደገና መልሶ እየተወሳሰበ ነው። በሰሜናዊ የትግራይ አቅጣጫ ከኤርትራ ጋር ተፈጥሯል በተባለው ግንኙነት ነገሮች ሌላ መልክ እየያዙ ነው። በደቡባዊ ምስራቅ አቅጣጫ የትግራይ ክፍል እስከ አፋር ባለው አካባቢ አሁን ባለው የትግራይ ፖለቲካ አልተደሰትንም ያሉ ኃይሎች የትግራይ ሰራዊት ተብሎ ከሚጠራው ኃይል በማፈንገጥ የወጡና በራሳቸው እየተንቀሳቀሱ መሆኑን የሚያመለክቱ መረጃዎች እየወጡ ነው። አሁን ከዋናው ኃይል አፈንግጦ በመውጣት ነፃ ወይም ሀራ በተባለ የራሱ ግዛት እንቅስቃሴ ውስጥ ገብቷል የተባለው ኃይል በትግራይ ጦርነት ወቅት በህወሓት አቅጣጫ ጦሩን ሲመሩ የነበሩም የተካተቱበት መሆኑን መረጃዎቹ እያመለከቱ ነው። በቀደሙት 2 ዓመታት በነበረው የትግራይ ጦርነት በህወሓት የተደራጁትና የትግራይ መከላከያ ሰራዊት የሚል ስያሜ ከተሰጣቸው ታጣቂዎች መካከል የተወሰኑት አፈንግጠው በራሳቸው ነፃ መሬት በሚል በትጥቅ እየተንቀሳቀሱ መሆኑን የሚያመለክቱ መረጃዎች መውጣት ከጀመሩ ዋላ ደር ብለዋል። አሁን ሁኔታዎቹ ጠንከር ብለው እየታዩ ነው። በትግራይ በ2 ዓመታቱ ጦርነት ህወሓት እስከ 270 ሺህ የሚሆን ጦር እንደተደራጀ መረጃዎች ያመለክታሉ። ከእነዚህ ውስጥ የተወሰኑት በፌዴራሉ መንግስት ብሔራዊ ተሃድሶ ኮሚሽን አማካይነት የተሃድሶ ስልጠናዎችን ወስደው መቋቋሚያዎች እየተሰጧቸው ወደ ቤተሰቦቻቸውና ማህበረሰቡ የተቀላቀሉበት ሁኔታ አለ። ከዚህ ውጭም በርከት ያለ ኃይል በተለያዩ ካምፖች ያለ መሆኑን የሚያመለክቱ መረጃዎች ሲወጡ የቆዩ ሲሆን አሁን ባለው የህወሓት አካሄድ ደስተኛ ያልሆኑ ኃይሎች ከዚሁ ኃይል በማፈንገጥ የትጥቅ ትግል መጀመራቸውን የሚያመለክቱ መረጃዎች እየወጡ ይገኛሉ። ከደቡባዊ ትግራይ ዞን አስተዳዳሪ ሀፍቶ ኪሮስ ጋር ቆይታ ያደረገው ቢቢሲ ለአስተዳዳሪው በርከት ያሉ ጥያቄዎችን ያነሳ ሲሆን ከጥያቄዎቹ መካከል አንደኛው በዚሁ በደቡባዊ ትግራይ ራያ አቅጣጫ አለ የሚባለውን ያፈነገጡ የቀድሞቹ የትግራይ ተዋጊዎች አባላትን ጉዳይ ይመለከታል። የደቡብ ትግራይ መንግስታዊ መዋቅር በጉልበት አፍርሶ ለመቆጣጠር ፉከራ አሰምተዋል በማለት በዶክተር ደብረጽዮን ቡድን ላይ ጥብቅ ወቀሳ ያሰሙት አቶ ሀፍቱ ኪሮስ ይህ ኃይል እኔ ያልኩት ብቻ ካልሆነ የሚል ግትር ኃይል ነው ሲሉም ጠበቅ ያለ ወቀሳቸውን ሰንዝረውበታል። የተፈጠረውን ውጥረት ተከትሎ በአሁኑ ሰዓት ጊዜያዊ አስተዳደሩን በፕሬዝደንትነት እየመሩ ያሉት ሌተናል ጄኔራል ታደሰ ወረደ አዎንታዊ ጥረቶችን ማድረጋቸውንም አመልክተዋል። በትግራይ ራስን ከማስተዳደር ጋር በተያያዘ ችግሮች ያሉት በደቡብ ትግራይ ብቻ ሳይሆን በተንቤን እንደርታ ጭምር ነው ያሉት። ከከተሞች መስፋፋትና ከኢንቨስትመንት ቦታዎች ጋር ጭምር የሚነሱ ጥያቄዎች አሉ ሲሉም አስታውቀዋል። በትግራይ የተደራጀ የህዝብ ግንኙነት ስራው ቀርቶ ፖለቲካው በተራ አክቲቪስቶች የሚዘወርበት ሁኔታ ተፈጥሯል ያሉት አቶ ሀፍቱ
በዶክተር ደብረጽዮን የሚመራውን ህወሓት በብዙ መልኩ አጥብቀው ኮንነዋል። አስተዳዳሪው በዚሁ የቢቢሲ ቃለ ምልልሳቸው የደብረጽዮን ኃይልና መዋቅር አካባቢያችን ድረስ እንዲል አንፈቅድም ሲሉ አስታውቀዋል። የቀድሞ የህወሓት ታጣቂዎች አፈንግጠው ወደ ትጥቅ ትግል መግባታቸውን በተመለከተ ጥያቄ የቀረበላቸው አቶ ሀብቱ በዚሁ ዙሪያ ምላሻቸውን ሰጥተዋል። አቶ ሀብቱ የቀድሞ ያፈነገጡ የጦር አመራሮችና የሰራዊት አባላት የትጥቅ ትግል እንቅስቃሴ እያደረጉ ነው የሚለውን መረጃ እየደረሳቸው መሆኑን አመልክተው እስካሁን ባለው ሁኔታ በደቡባዊ ትግራይ በዚህ መልኩ የተደራጀ የታጠቀ ኃይል እንቅስቃሴ አልተስተዋለም ሲሉም ተናግረዋል። ነገሮች በሰላምና ንግግር እንጂ በአፈሙዝ እንዲፈቱ አንፈልግም ያሉት አስተዳዳሪው አፋር ክልልን እንደዚሁም የተወሰኑ የትግራይ አካባቢዎችን መሰረት አድርገው የሚንቀሳቀሱ ኃይሎች ያሉ መሆኑን በተመለከተ ግን መረጃዎች እየወጡ ነው ሲሉም አስታውቀዋል። በእነዚሁ አካባቢዎችም የተደራጁ ወታደራዊ ስልጠናዎች ጭምር እየተሰጡ ነው የሚሉ መረጃዎች እየወጡ መሆኑንም ኃላፊው አክለዋል። ሆኖም ደቡብ ትግራይ ያደራጀው ወይም በገንዘብ የሚያግዘው ምንም አይነት ታጣቂ ኃይል እንደሌለ ይታወቅልን ሲሉም ኃላፊው በዚህ የቢቢሲ ቆይታቸው ተናግረዋል። ከተወሰኑ ጊዜያት ወዲህ በተለያዩ ማህበራዊ ሚዲያዎች የሚታዩት ተንቀሳቃሽ ምስሎች በርከት ያሉ የትግራይ አማጽያን በወታደራዊ ስልጠናዎች ላይ መሆናቸውን የሚያመለክቱ ሆነው ይታያሉ። ህወሓት ለሁለት መከፈሉን ተከትሎ በአቶ ጌታቸው ረዳ አቅጣጫ የተሰለፉትና አቶ ጣዕመ አረዶም የተባሉት ሰው ይኸው ከትግራይ ቀድሞ ሰራዊት አባላት ያፈነገጠው ጦር በትግራይ ነጻ መሬት በሚባል አካባቢ ወታደራዊ እንቅስቃሴ የጀመረ መሆኑን ገልጸው ይህም ኃይል ቀደም ብሎ በትግራይ 2 ዓመታቱ ጦርነት ወቅት ጦርነቱን ሲመሩ ከነበሩት አንዳንድ ጄኔራሎች ጭምር የሚመራ ወታደራዊ እንቅስቃሴ መሆኑን አመላክተዋል። ወደ ሐራ መሬት ብሎ ወደ ደቡባዊ ዞዋ፣ ወደ ማዕከላዊ ዞን፣ ወደ ሰሜን ምዕራብ ዞን፣ ወደ አፋር አካባቢም የተንቀሳቀሰ ኃይል አለ። በቄራ ነፃ ቦታ ነው የሚለው ቦታ ላይ ተንቀሳቅሶ የራሱን አደረጃጀት የፈጠረ ኃይል አለ ከሰራዊቱ በትግራይ ነፃ ወይም ሐራ መሬት በሚባለው አካባቢ እንደዚሁ በአፋር አካባቢ እየተንቀሳቀሱ ናቸው የሚባሉት ከትግራይ ቀድሞ ታጣቂዎች ያፈነገጡት ኃይሎችን በተመለከተ እስካሁን ባለው ሁኔታ የዚህ ኃይል እንቅስቃሴ ኃላፊ ነኝ የሚል አካል በግልጽ የሰጠው ማብራሪያ አልታየም። የተደራጀ ወታደራዊ እንቅስቃሴዎች መኖራቸውን የሚያመለክቱ መረጃዎች መውጣት ከጀመሩ ግን ዋላ ድር ብለዋል። በትናንትናው ዕለት በትግራይ የተከበረውን 34ኛውን ግንቦት 20 አስመልክተው ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ነገሮችን በአፈሙዝ ለመፍታት ከመሞከር ይልቅ በንግግር መፍትሄ ማፈላለጉ የተሻለ ነው ሲሉ ተናግረዋል። በቀጣይ መረጃችን ኢሳያስና የህወሓቱ ቁልፍ ሰው ተገናኙ። የህወሓት ቁልፍ ሰው ስታሊን ገብረስላሴ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝቷል። ስታሊን ከፕሬዝዳንቱ ጋር እየተነጋገረ የሚያመለክተውን ምስል አያይዞ መልእክት አጋርቷል። ከ10 ቀናት በፊት ኤርትራ ማቅናቱ የተነገረው የወቅት አክቲቪስትና ቁልፍ የፕሮፓጋንዳ ሲሆነው ስታሊን ከፕሬዝዳንት ኢሳያስ አፈወርቂ ጋር እየተነጋገረ የሚያመለክተውን ምስል በርካቶች እየተቀባበሉት ይገኛሉ። ስታሊን ከዚሁ ምስል በፊት በተጋሩ ተንቀሳቃሽ ምስሎች አቀባበል ካደረገለት የኢሳያስ አፈወርቂ አስተዳደር የፕሮፓጋንዳ ቁልፍ ሰው ከሆነው አወል ሰይድ ጋር በጋራ በመሆን በኤርትራ የሚገኙ የተለያዩ አካባቢዎችን ሲጎበኝና ስለ ኤርትራና ትግራይ ትስስር መልእክት ሲያስተላልፍ ያመለከቱ ነበሩ። በተለይም ስለ ኤርትራና ትግራይ ግንኙነት በህወሓት አመራሮች በኩል የሶስተኛ ወገን ፍቃድ አያስፈልግም የሚሉ ተከታታይ መልእክቶች ከተጋሩ በኋላ ከኤርትራው ፕሬዝዳንት ጋር የህወሓት ቁልፍ ሰው መታየቱ ጉዳዩን ይበልጥ አነጋጋሪ አድርጎታል። የሜቴክ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈ ዳኘው ከኤርትራ ጋር ለመገናኘት የሶስተኛ ወገን ፍቃድ አያስፈልገንም ሲሉ መናገራቸው ይታወቃል። በተመሳሳይ ህወሓት የስራ አስፈጻሚ ኮሚቴ አባሉና የቀድሞ የትግራይ ክልል ምክትል ፕሬዝዳንት የነበሩት ዶክተር አብርሃም ተከስተ ከኤርትራ ጋር የጀመርነውን የህዝብ ለህዝብ ግንኙነት አጠናክረን እንቀጥልበታለን ሲሉ አመራሩ አጽንኦት ሰጥተው መናገራቸው ተዘግቧል። ከፌዴራል መንግስቱ ጋር በሌላው ዝግብ ውስጥ የሚገኘው ህወሓት ከኤርትራ ጋር ያለውን ግንኙነት እያጠናከረ መሆኑን ያመለከቱ መረጃዎች በስፋት በመጋራት ላይ ይገኛሉ። የፕሬዝዳንት ኢሳያስ አፈወርቂ አስተዳደርም እንዲሁ ከኢትዮጵያ መንግስት ጋር ቅራኔው ሲሆን ፕሬዝዳንቱ ይህን የሚያረጋግጥ መልእክት ከሰሞኑ መስደዳቸው አይዘነጋም። ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ የጦርነት ጠማቂ የውጭ ኃይሎች ወኪል ሆና ቀጥላለች በማለት ቅዳሜ ዕለት በተከበረው የኤርትራ 34ኛ የነጻነት ቀን ላይ ተናግረዋል። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት ባለፉት 5 ዓመታት በኢትዮጵያ ህዝብ ላይ ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል በማለት ተናግረዋል። ኢሳያስ የውሃ ጉዳይ፣ ቀይ ባህር፣ የባህር በር፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ህዝቦች ግጭት እና የአፋር ህዝብና የአፋር መሬት ለጦርነት አጀንዳው በሽፋንነት እየቀረቡ ይገኛሉ ሲሉ ከሰዋል። ይህ የኢሳያስ ጠንካራ ትችት እያነጋገረ ባለበት ከህወሓት ቁልፍ ሰው ጋር መገናኘታቸው ጉዳዩን እንደ አዲስ አነጋጋሪ አድርጎታል። ስታሊን ከ300 ሺህ በላይ ተከታይ ባሉት ይፋዊ ትስስር ገጹ ከፕሬዝዳንቱ ጋር እየተነጋገሩ መሆኑን ካመለከተው ምስል ስር መልእክት አስፍሯል። ስታሊን መልእክቱን በአማርኛ ቋንቋ ነው ያጋራው። ስታሊን በመልእክቱም እንኳን ለ34ኛ ዓመት የግንቦት 20 የድል በዓል አደረሳችሁ። የግንቦት 20 የድል በዓል በጦር መሳሪያና በጦር ብዛት ብቻ ለሚተማመኑ መሪዎች ጥሩ ትምህርት የሰጠ ነው። አሸናፊው ዓላማ ነው። ለዚህም የትግራይና የኤርትራ ለጋ ወጣቶች በጋራ የከፈሉት መስዋዕትነት በታሪክ የሚዘከርና ደርግም የማይረሳው ነው።
ለሌሎችም አብነት ሆኖ ይቀጥላል ሲል አመልክቷል። ወደ ቀጣይ መረጃ ስናልፍ በኦብነግ መሰንጠቅ እጃችን የለበትም ሙስጠፌ። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ በኦብነግ በኩል ለሚነሳባቸው ክስ ከሰሞኑ መልስ ሰጥተዋል። የክልሉ አስተዳደር በኦጋዴን ነጻነት ግንባር ለሁለት መከፈል ላይ ምንም አይነት ሚና የለውም ሲሉ አቶ ሙስጠፌ ለቢቢሲ ሶማልኛ ተናግረዋል። አቶ ሙስጠፌ አስተዳደራቸው በኦብነግ ላይ ያደረሰው ጫና አለመኖሩን፣ የግንባሩ አንድም አባልና አመራር እንዳልታሰረ፣ የፓርቲው ቢሮም እንዳልተዘጋ ለቢቢሲ ተናግረዋል። አቶ ሙስጠፌ ግርግር እንደነበር ግን አልካዱ። ፓርቲው ስብሰባ በሚያደርግበት ጊዜ በተፈጠረ አለመግባባት ስብሰባው መራዘሙን ገልጸው ግርግሩ በመፈጠሩ ፖሊስ ጣልቃ መግባቱና የተወሰኑ ግለሰቦች ለአጭር ጊዜ ተይዘው እንደነበር ወዲያው እንደተለቀቁ ገልጸው ከዚህ የዘለለ ነገር አልነበረም ብለዋል። በውጭ ሀገር የሚገኘው የኦብነግ ሁለተኛው ቡድን በአብዲከሪም ሼክ ማዴ አሊያም በቅጽል ስማቸው ማዴ የሚመራ ሲሆን ማዴ የኦብነግ ህጋዊ መሪ እንደሆኑ ይናገራሉ። የአቶ ሙስጠፋ አስተዳደር ፓርቲውን ለሁለት በመክፈልና ከውስጥ በማዳከም ለማፍረስ ይጥራል ሲሉም በተደጋጋሚ ይከሳሉ። ኦብነግ ለ10 ዓመታቶች በትጥቅ ትግል ውስጥ የኖረ ቡድን ሲሆን ለኦጋዴን ነጻነት በተለይ የሚታገል ቡድን ነው። ቡድኑ እንደ አውሮፓ አቆጣጠር በ2018 ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር የሰላም ስምምነት የተፈራረመ ሲሆን ትጥቅ በማስቀመጥ ወደ ፖለቲካ ትግል መግባቱ ይታወሳል። ቡድኑ በሰላም ስምምነቱ ታጣቂዎች ወደ ክልሉ ኃይልና ወደ ማህበረሰቡ እንዲቀላቀሉ በአገር አቀፍ ደረጃ የፖለቲካ ተሳትፎ ላቅ ያለ እንዲሆን መስማማቱን ጠቅሶ ይህ ስምምነት ግን አለመተግበሩን ከቅርብ ጊዜ ወዲህ ቅሬታ እያሰማ ይገኛል። ቡድኑ አሁን ለሁለት የተከፈለ ሲሆን በአገር ውስጥ ያለውና በመንግስት እንደሚደገፍ የሚነገርለትን ቡድን አብዲከሪም ሼክ ሙሴ ሲመሩት፣ በውጭ ያሉትን ማዴ ይመሩታል። ማዴ የፌዴራል መንግስትና የሙስጠፌ አስተዳደርን ቡድኑን በማዳከም ይከሳሉ። እኛ ከፓርቲው እንዳባረሩ የሚናገሩ ሰዎችን እነ ሙስጠፌ ይደግፋሉ፣ ከዛ መልሰው ተደራደሩ፣ ተስማሙ ይሉናል ሲሉ ማዴ ይገልጻሉ። ይህም የሰላም ስምምነቱን መንፈስ የሚጥስ ነው ሲሉም ይከሳሉ። አቶ ሙስጠፌ ግን ለፓርቲው እውቅናና ህጋዊ ሰውነት የሚመለከተው የአገሪቷን ምርጫ ቦርድ እንጂ እኛ የመፍቀድና የመከልከል መብት የለንም ሲሉ ለቢቢሲ ተናግረዋል። በቅርቡ የሶማሌ ክልል ባለስልጣናትና በኦጋዴን በነዳጅ ፍለጋ ላይ የተሰማራው የቻይናው ፖሊጂሲኤል ድርጅት ተወካዮች ያደረጉት ስብሰባ በውጭ ባለው የኦብነግ ቡድን በእጅጉ ተቃውሞ የቀረበበት ነበር። የኦብነግ ቃል አቀባይ አዳኒ ሄርሞጅ ይህን ንግግር ተከትሎ የኦጋዴን ህዝብ ከሀብቱ እየተገለለ ነው፣ ኦብነግ መብት ለማስከበር ወደ ትጥቅ ትግል ሊመለስ ይችላል ሲሉ አስጠንቅቀው ነበር። አቶ ሙስጠፌ ከሰሞኑ ከቢቢሲ ሶማልኛ ጋር ባደረጉት ቃለ መጠይቅ የትጥቅ ትግል ጉዳይ እንደማያሳስባቸው፣ አሁን በክልሉ መሳሪያ አንስቶ ለመታገል የሚያበቃ ሁኔታና ምክንያት አለመኖሩን ገልጸዋል። በክልሉ ለሸማቂ የሚሆን ሁኔታ የለም፣ እኛ አያሳስበንም ነው ያሉት። በቀጣይ ርዕሳችን የቀጠለው የዳኞች አድማ። በትግራይ ክልል ዳኞች የመቱት አድማ 10ኛ ቀኑን ይዟል። ከክልሉ አስተዳደር ጋር ተደርጎ ከነበረው ምክክር በኋላ አድማው ማብቃቱ ቢገለጽም ዳኞቹ ጥያቄያችን ካልተመለሰ ወደ ስራ እንመለስም ብለዋል። በትግራይ ክልል መቀለ ከተማ የሚገኙ ዳኞች የስራ ማቆም አድማ 10ኛ ቀኑን የያዘ ሲሆን ጥያቄያቸው ምላሽ ባለማግኘቱ ወደ ስራ ገበታቸው አለመመለሳቸውን የክልሉ ዳኞች ማህበርን ጠቅሶ አሃዱ ዘግቧል። ዳኞቹ ለክልሉ ጊዜያዊ አስተዳደር ያቀረቧቸው ጥያቄዎች እስኪፈቱ ድረስ ስራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ፕሬዝዳንትና የመቀለ ከፍተኛ ፍርድ ቤት ዳኛ አቶ ዳዊት ኃይለስላሴ ተናግረዋል። የማህበሩ ፕሬዝዳንት አክለውም በመቀለ ከተማ ባሉ 7 የወረዳ ፍርድ ቤቶችና ከፍተኛ ፍርድ ቤት የተጀመረው ስራ ማቆም አሁን ደግሞ ወደ ሽሬ ከተማ ፍርድ ቤቶች ተስፋፍቶ መቀጠሉን ገልጸዋል። የትግራይ ጠበቆች ማህበር በክልሉ የፍርድ ቤት ዳኞች ያነሱትን ጥያቄ በተመለከተ ባሳለፍነው ሳምንት ባወጣው መግለጫ የፍትህ አካላት በገለልተኝነት እንዲሰሩና ከተለያዩ ተጽዕኖዎች ነፃ እንዲሆኑ የክልሉ መንግስት ኃላፊነቱን እንዲወጣ ያሳሰበ ሲሆን በትግራይ ክልል ተጠያቂነት ሰፍኖ የዜጎች ደህንነት የተጠበቀ እንዲሆንም መጠየቁ ይታወሳል። በትግራይ ጦርነት የደረሱ የንብረት ውድመቶችና የዜጎች ግድያዎች ገለልተኛ በሆነ ሂደት ተጣርተው ለፍርድ የሚቀርቡበት ሁኔታ መፈጠር እንዳለበት ያመለከተው ማህበሩ በክልሉ የፍትህ ስርዓት ላይ ባልተለመደ ሁኔታ እየታዩ ናቸው ሲል የጠቀሳቸው ተግባራት መበራከታቸው በእጅጉ እንዳሳሰበው በመግለጫው አስታውቋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ጉዳዩን አስመልክቶ ባወጣው መግለጫ መቀለ 7 ክፍለ ከተሞች ባሉ ፍርድ ቤቶችና በከተማዋ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ ማቆማቸውን አሳውቀዋል ብለዋል። በትግራይ ጦርነት የደረሱ የንብረት ውድመቶችና የዜጎች ግድያዎች ገለልተኛ በሆነ ሂደት ተጣርቶ ለፍርድ የሚቀርቡበት ሁኔታ መፈጠር እንዳለበት ያመለከተው ማህበሩ በክልሉ የፍትህ ስርዓት ላይ ባልተለመደ ሁኔታ እየታዩ ናቸው ሲል የጠቀሳቸው ተግባራት መበራከታቸው በእጅጉ እንዳሳሰበው በመግለጫው አስታውቋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ጉዳዩን አስመልክቶ ባወጣው መግለጫ በመቀለ 7 ክፍለ ከተሞች ባሉ ፍርድ ቤቶችና በከተማዋ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ ማቆማቸውን አሳውቀዋል ብለዋል። ነገር ግን የክልሉ ፕሬዝዳንት አስተዳደር የቀረቡለትን ጥያቄዎች እስካሁን አለመፍታቱን የገለጹት የትግራይ ዳኞች ማህበር ፕሬዝዳንትና የመቀለ ከፍተኛ ፍርድ ቤት ዳኛ አቶ ዳዊት
ዳኞቹ ጥያቄያቸው ምላሽ እስኪያገኝ ድረስ ስራ ማቆማቸውን እንደሚቀጥሉበት አጽንኦት ሰጥተዋል። በቀጣይ ርዕስ ኔታንያሁ የሐማስ የመጨረሻ መሪን ገደልን አሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል በጥብቅ ከሚፈለጉት የሐማስ ሰዎች መካከል አንዱና በጋዛ የሐማስ መሪ የሆነው መሐመድ ሲንዋር በጦራቸው መገደሉን በሳምንቱ ገልጸዋል። መሐመድ ሲንዋር ባሳለፍነው ግንቦት 5 ቀን በደቡባዊ ካን ዩኒስ የአውሮፓ ሆስፒታል ግቢና አካባቢው ላይ የተደረገው የእስራኤል ከፍተኛ ጥቃት ኢላማ መሆኑ ተገልጿል። የእስራኤል ወታደራዊ ኃይል የሐማስን የምድር ውስጥ ጉዞ መስመርና የተለያዩ ቢሮዎች በጥቃቱ ማውደም እንደቻለ በወቅቱ ገልጾ ነበር። በጋዛ ሐማስ የሚመራ የሲቪል መከላከያ ኤጀንሲ በጥቃቱ 28 ሰዎች መሞታቸውን ቢገልጽም ከሲንዋር ጋር በተያያዘ በሕይወት ይኑር ወይም ይሙት ምንም አይነት መረጃን አላወጣም። የያህያ ሲንዋር ወንድም የሆነው መሐመድ ሲንዋር በደቡባዊ ጋዛ ለበርካታ ዓመታት የሐማስ ወታደራዊ ክንፍ ይመራ እንደነበር ይነገራል። አሁን ላይ በጣት ከሚቆጠሩ የሐማስ ወታደራዊ አመራሮች መካከል ነው። ኔታንያሁ መሐመድ ሲንዋር መገደሉን የተናገሩት በትላንትናው ዕለት ነው። ኔታንያሁ የመጨረሻዎቹ የሐማስ አመራሮች መካከል የሆነው መሐመድ ሲንዋር መወገዱን የተናገሩት በእስራኤል ፓርላማ ባደረጉት ንግግር ነው። ኔታንያሁ ባለፉት 20 ወራት የእስራኤል ጦር የገደላቸውን የሐማስ ከፍተኛ አመራሮች ስም ዝርዝር ለፓርላማው አቅርበዋል። የሲንዋር ወንድም ከተገደሉት መካከል መሆኑን ገልጸዋል። ባለፉት 2 ቀናት ሐማስን የረታንበት ቅጽበታዊ ክስተት ተፈጥሯል ያሉት ኔታንያሁ እስራኤል አሁን ላይ በጋዛ ምግብና እርዳታ ማከፋፈሉን ጠቅልላ መያዟን ለፓርላማው ገልጸዋል። አዲሱ የእርዳታ ማከፋፈል ስርዓት በአሜሪካ የሚደገፍና በእስራኤል መንግስት ቁጥጥር የሚደረግበት ነው። ትላንት እስራኤል ሐማስ የእርዳታ እህል ሰርቋል ስትል ከሳ ነበር። እስራኤል 2 የእርዳታ ማከፋፈያ ጣቢያዎችን የከፈተች ሲሆን ሐማስ የጋዛ ህዝብ ወደ ማከፋፈያው እንዳይሄድ ለማድረግ ቢሞክርም እንዳልተሳካለት ገልጿል። የጋዛ ህዝብ ወደ መጋዘኖቹ መምጣት የሐማስ ስልጣን ማብቃቱን ያመለከተ ነው ስትል እስራኤል ገልጻለች። በመጨረሻም የትራምፕና ኢሎን መስክ ግጭት። የዓለማችን ቱጃሩ ሰውና ትራምፕ ልዩነት ውስጥ ገብተዋል። ኢሎን መስክ በትራምፕ ውሳኔ መበሳጨቱን ከገለጸ በኋላ ፕሬዝዳንቱ ከሰጡት ስልጣን ተነስቷል። ደቡብ አፍሪካ የተወለደው ጉምቱ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በዓመት 130 ቀናት እንዲሰራ ተፈቅዶልን ነበር። ትራምፕ ስልጣን ላይ ከወጡ ጀምሮ ባለፈው ጊዜ ስሌት መሰረት በያዝነው የፈረንጆቹ ግንቦት ወር መገባደጃ 130 ቀናት ይሞሉታል። ነገር ግን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፋ ባስታወቀ ማግስት ኃላፊነቱን መልቀቁ አነጋጋሪ ሆኗል። የትራምፕ አዲሱ ረቂቅ አዋጅ በትሪሊየን ዶላሮች የሚቆጠር የግብር እፎይታና የመከላከያ በጀት እንዲጨምር የሚያበረታታ ነው። ኢሎን ከሲቢኤስ ጋር ባደረገው ቃለ ምልልስ ትራምፕ ትልቁና ውቡ ያሉት አዋጅ የፌዴራል መንግስቱን ዕዳ ውስጥ የሚከት ነው ብለዋል። አዲሱ ረቂቅ አዋጅ ዶጅ ሲሰራ የነበረውን ስራ የሚያወርድ ነው ሲል ተደምጧል። መስክ በማህበራዊ ሚዲያው ኤክስ በኩል በለቀቀው መግለጫ ፕሬዚዳንት ዶናልድ ትራምፕን አመስግኗል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስታውቅ ቆይቷል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።